ስማ ዮኒ፣ ኢየሱስ ነብይ ነኝ ያለበትን ከመጽሐፍ ቅዱስ ላሳይህ እችላለሁ። አብዱል ጭራሽ ከመጽሐፍ ቅዱስ እስኪ ቀጥል ልስማ። ሉቃስ ወንጌል ምዕራፍ 4 ከቁጥር 24 ላይ ኢየሱስም እውነት እውነት እላችኋለሁ ነብይ በገዛ ሀገሩ አይከበርም። ዮሐንስ ምዕራፍ 4 ከቁጥር 19 ላይ ሴቲቱም ጌታ ሆይ አንተ ነብይ እንደሆንክ አያለሁ አለችው። ዮሐንስ 6:14 ላይም ከዚያም የተነሳ ሰዎቹ ኢየሱስ ያደረገውን ተአምራት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብይ ነው አሉ። ተጨማሪም ማቴዎስ ምዕራፍ 21 ከቁጥር 10 ላይ ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይሄ ማን ነው ብለው ተናወጡ። ህዝቡ ይሄ በገሊላ ናዝሬት የመጣው ነብዩ ኢየሱስ ነው አሉ። አይ አብዱል ኢየሱስ ነብይ ነኝ ያለበትን ልታሳየኝ አልነበረም እንዴ? በቃ ይሄ ነው ማስረጃ። ህዝቡ ሁሉ ነብይ ነው እያሉት ነበር አይደል? እሺ አብዱል በደንብ አድምጠኝ። ኢየሱስ ማን ነው የሚለውን ጥያቄ ከራሱ ከኢየሱስ አንደበት እንስማ። ማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ በፊልጶስ ቂሳሪያ በደረሱ ጊዜ ኢየሱስ ለሐዋርያቱ የእጄን ታምራት ያዩ የአንደበቴን ትምህርት የሰሙ ሰዎች እኔን ማን ይሉኛል አላቸው። ሐዋርያቱ ግማሹ ህዝብ መጥምቁ ዮሐንስ መስላቸዋል፣ ሌሎች ደግሞ ነብዩ ኤልያስ ነው ይሉሃል፣ አንዳንዶች ደግሞ ኤርሚያስ ነው ይላሉ፣ ሌሎች ደግሞ ከነቢያት አንዱ ነው ይሉሃል አሉት። አሁን ከሰዎቹ የምንረዳው ኢየሱስ ነብይ ነው ቢሉ ታምራቱን አይተው የራሳቸውን የተለያየ ግምት አስቀመጡ እንጂ በትክክል ኢየሱስ ማን እንደሆነ እንዳላወቁ እንረዳለን። ኢየሱስም መልሶ ህዝቡስ እንዲህ አለኝ፣ እሺ እናንተስ እኔ ማን ትሉኛላችሁ? ለእናንተ እኔ ማን ነኝ አላቸው። ሁሉም ዝም ሲሉ ግን ጴጥሮስ ቀደመና አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ያን ጊዜም ኢየሱስ መለሰና ጴጥሮስ ይህ ምስጢር በሰማይ ያለው አባቴ እንጂ ያንተ ስጋና ደም አልገለጸልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህም ዓለት ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግስተ ሰማያትንም ቁልፍ እሰጥሃለሁ። በምድርም ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታው በሰማይ የተፈታ ይሆናል አለው። አሁን ለጴጥሮስ ብፁዕ ነህ ያስባለውና ሰዎችን የመፍታትና የማሰር ስልጣን እንዲሁም የመንግስተ ሰማያት ቁልፍን ያሰጠው ምን በማለቱ ነው አብዱ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ስላለው። በጣም ጥሩ አብዱ። ህዝቦቹ ግን በራሳቸው አስተሳሰብ ነብይ ነው ስላሉ ብፁዕ ተብለዋል እንዴ? አይ አላላችሁም። ቀጥል። እሺ ዮሐንስ ምዕራፍ 3 ከቁጥር 16 ላይ በእርሱ በኢየሱስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ስንት ልጁን? አንድያ ልጁን አንድያ የባህሪ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ማርቆስ ምዕራፍ 14 ከቁጥር 61 ላይ ሊቀ ካህኑ የብሩክ ልጅ አንተ ነህ አለው። ኢየሱስም አዎ እኔ ነኝ፣ የሰው ልጅ በኃይል ቀኝ ሲቀመጥ በደመናም ሲመጣ ታያላችሁ አለ። እንግዲህ አላህ ልጅ የለውም እንጂ ቢኖረው መጀመሪያ እኔ አመልከውና እገዛለት ነበር እንደሚል ቁርአን የእግዚአብሔር ልጅ ነኝ ማለት አምላክ ነኝ ማለት ስለሆነ ዮሐንስ ምዕራፍ 10 ከቁጥር 33 ላይ የእግዚአብሔር ልጅ ነኝ እኔና አብ አንድ ነን ስላለ አይሁድ አንተ ሰው ስትሆን እንዴት ራስህን አምላክ ታደርጋለህ ብለው በድንጋይ ሊወግሩት ሞከሩ። እንዲሁም ማቴዎስ ምዕራፍ 3 ከቁጥር 17 እና ማቴዎስ ምዕራፍ 17 ከቁጥር 5 እግዚአብሔር አብም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ብሎ የእግዚአብሔር ልጅ እንደሆነ መሰከረ። እንዲሁም ቅዱስ ገብርኤል ሉቃስ ምዕራፍ 1 ከቁጥር 35 ላይ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እንዲሁም ሉቃስ ምዕራፍ 4 ከቁጥር 41 ላይ ደግሞ አጋንንት አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ እያሉ ጮሁ። ማቴዎስ ምዕራፍ 4 ከቁጥር 33 ላይ ደግሞ በታንኳይቱ የነበሩት ሰዎች በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት። ስለዚህ ክርስቶስ አምልኮንም ይቀበል ነበር ማለት ነው። ዮሐንስ ምዕራፍ 6 ከቁጥር 9 ላይ ጴጥሮስ ካንተ ወዴት እንሄዳለን? እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ እናምናለን እንዳለ እኛም ሳያውቁ እንደ ዛሬዎቹ ሙስሊሞች ነብይ ነው ሳይሆን እግዚአብሔር አብ ገልጾለት ጴጥሮስ እንደተናገረ ክርስቶስን የሕያው የእግዚአብሔር ልጅ ነው ብለን እናምናለን።